ነገ የካቲት 12 ለዓለም ሁሉ መምህር የሆነ አፈወርቅ አፈ በረከት ልሳነ እፍረት ለቤተ ክርስቲያን የብርሃን ምሰሶ ስለሆነላት ስለ ታላቁ ሐዋርያ ሊቅ ማር ቅዱስ ዮሐንስ አፈወርቅ እኔ ምን እላለሁ? ምንስ ልናገር እችላለሁ? እንደኔ ያለ ኃጢአተኛና ለባሴ ሥጋ ስለ እርሱ ለመናገር ይከብደዋል። አባቶቻችን እንደነገሩን ስለ አፈወርቅ ለመናገር አፈወርቅ መሆን ያስፈልጋል። እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም በራሷ አንደበት አፈወርቅ አፈ በረከት ልሳነ እፍረት አንደበትህ እንደ ሽቶ የሚጣፍጥ ያለችውን ይህንን ቅዱስ እንደኔ ያለ ኃጢአተኛ እንዴት አድርጎ ሊናገርለት ይችላል? አባ ማርዳሪ የሚባል ጻድቅ መነኩሴ እንኳን በደመና ተጭኖ ሲመጣ 12ቱ ሊቃነ መላእክት ቅዱስ ሚካኤልን ተከትለው ከሰማይ ሲወርዱ ተመልክቶ በመደንገጥ ጌቶቼ ወዴት ናችሁ ቢላቸው ቁስጥንጥንያ ወደ ዮሐንስ አፈወርቅ እንሄዳለን፣ እርሱ እመቤታችንን ዛሬ እንደሚያመሰግናት ነግሮናልና ወደዚያ እየጣደፍን ነው ለመስማት ያሉት ይህንን ቅዱስ እኔ ኃጢአተኛው በየትኛው አንደበቴ ስለሱ ልናገር እችላለሁ? አዎ አባታችን አባ ማርዳሪ እንዳለው እባካችሁ እኔም የአፈወርቅ ምስጋናው እንዲገለጥልኝ መርቁኝ። ምን ይሄ ብቻ! ሊቀ መላእክት ቅዱስ ሚካኤል ወዳጁንና ደቀ መዝሙሩን ቅዱስ ባስልዮስን ወደ 7ቱ ሰማያት ነጥቆ ወስዶ 7ቱን ሰማያት ካስጎበኘውና የቅዱሳንን መኖሪያ በሙሉ የነቢያትን፣ የሐዋርያትን፣ የቅዱሳን ደናግልን፣ የቅዱሳን መነኮሳትን ሁሉንም በየወገኑ ካሳየው በኋላ ገነትና ሲኦልን አሳይቶት ሲመለስ ተከፍቶ ቢያየው ወዳጄ ባስልዮስ ሆይ ለምንድን ነው ለሰው ያልተገባ ይሄን ሁሉ ዓለም አይተህ መጥተህ ያልተደሰትክ ቢለው፣ አይ ሊቀ መላእክት ሆይ ኧረ ተደስቻለሁ፣ እንዴው ወዳጄን ቅዱስ ዮሐንስ አፈወርቅን ስላላየሁት ከፍቶኝ ነው ቢለው፣ እንዴ ወዳጄ እሱን እኮ እንዳንተ ለባሴ ሥጋ ማየት አይችልም። እሱ እኮ ውሳጤ መንጦላየት ውስጥ ከ24ቱ ካህናተ ሰማያት ጋር ቅዱስ 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 እያለ እኮ ቅድስት ሥላሴን እያመሰገነ ነው ያለው። ይህንን ቅዱስ በየትኛው አንደበታችን ልናወድሰው፣ ልናመሰግነው፣ ልንዘክረው እንችላለን? እስኪ በቅዱሱ አባቴ ምልጃ ግን ጥቂት ልሞክር። በሶርያ እስክንድሪያ በ347 ዓመተ ምህረት የተወለደው አባታችን ቅዱስ ዮሐንስ አፈወርቅ ገና በ15 ዓመቱ በዓለማዊውም በመንፈሳዊውም ዕውቀት ሊቅ የሆነ ይህ ቀረህ ሊሉት የማይገባ ታላቅ ቅዱስ አባታችን ቅዱስ ዮሐንስ አፈወርቅ ገና በልጅነቱ በ16 ዓመቱ ሀብት፣ ንብረት፣ ውበት ቢሞላና ቢትረፈረፍለት እንኳን ሁሉንም ለነዳያን መጽውቶ መጻሕፍትን ብቻ ሰብስቦ ከባልንጀራው ከቅዱስ ባስልዮስ ጋር ወደ በረሃ የገባ ሰውነቱን በበረሃ በጾምና በጸሎት እየቀጣ እያለ የሐዋርያት አለቃ ቅዱስ ጴጥሮስ የመንግሥተ ሰማያት መክፈቻ ቁልፍን ወንጌላዊው ወልደ ነጎድጓድ ቅዱስ ዮሐንስ ደግሞ ወንጌልን ሰጥተውት የሄዱ ታላቅ ቅዱስ ብሉይ ከሐዲስ ከኦሪት ዘፍጥረት እስከ ራእየ ዮሐንስ ያሉትን የቤተ ክርስቲያናችንን መጻሕፍት ወንጌልን ጨምሮ እየመላለሰ ያመሰጠረና ይሄ ቅዱስ ሕሊናው ሳይታክትና ንጹሐን እጆቹ ሳይዝሉ የጻፋቸው መጻሕፍት በሙሉ በአጠቃላይ ከ10,000 በላይ የሆኑለት ሲናገርም ሆነ ሲያወራ ንፋስ ጸጥ የሚልለት እንኳን የሚያወራ ኮሽ የሚል ድምፅ የሚጠፋለት እርሱ ሲያስተምር ምድራዊ ሰው ይቅርና ሰማያውያን መላእክት እንኳ እየተገለገሉ መጠው ድምፁን ለመስማትና ሚስጥሩን ለማወቅ የሚጓጉለት መልአከ ሞትን ገስጾ ለ10 ዓመት ያቆመ በሰው ፊት የማያዳላ የሚገርመው ይህን ሁሉ ሥራ ሲሰራ ማለትም ከ10,000 በላይ መጻሕፍትን ሲደርስ ዕድሜው ገና ለጋ ማዕረጉም ዲቁና ነበር። ከቅስና እስከ ጵጵስና ድረስ በእግዚአብሔር ትእዛዝ ማዕረጉ ሥልጣኑ የተፈጸመለት አባታችን ቅዱስ ዮሐንስ አፈወርቅ በእርሱ ዘንድ ንጉሥና ደሃ ነዳይ ሆኖ እኩል ናቸው። ለሞትም ያበቃው ይሄው ምክንያቱ ነበር። ይህች ምድርና ሹማምንቶቿ ግፍን አብስታበታለችና ቤተ ክርስቲያንና ምእመናን እንዲሁም ሊቃውንት ሳይጠግቡት በ60 ዓመቱ ያረፈው አባታችን ቅዱስ ዮሐንስ አፈወርቅ ባረፈ በ35ኛ ዓመቱ በትንሹ ቴዎዶሲዮስ ዘመነ መንግሥት ኅዳር 17 ቀን ሥጋው ፈልሶ ወደ ቁስጥንጥንያ ሲሄድ የቁስጥንጥንያ ሕዝብ ወጥቶ ከናፍቆትና ከፍቅር የተነሳ እጅጉን ቢያለቅስና ቢዘምር የቅዱሱ አባታችን የዮሐንስ አፈወርቅም አጽም ቀና ብሎ ሕዝቡን ባርኳል። አባታችን ቅዱስ ዮሐንስ አፈወርቅ ሰው በምግብ ብቻ ሳይሆን በእግዚአብሔርም ቃል እንደሚኖር ያስመሰከረ ታላቅ ቅዱስ በእርሱ ዘመን የነበሩ ነዳያንና የኔቢጤዎች ሕፃን የሚያጠቡ ልጆቻቸውን ይዘው ሂደው ራበን ብለው በሚያናገሩት ሰዓት ከበዓቱ ይወጣና ሰብስቦ የእግዚአብሔርን ቃል ሲያሰማቸው እንደበሉና እንደጠጡ ሆነው ይጠግቡ ነበረ። በሚመሰጡ ሰዓትም ያቀፏቸው ልጆች እንኳን እጃቸው ላይ እስከሚጥሏቸው ድረስ በሐሳብ ተመጥቀው ይሄዱ ነበር። መድኃኔ ዓለም ኢየሱስ ክርስቶስ ከአባታችን ከአፈ ወርቅ ከአፈ በረከት ከአፈ ማር ከአፈ ሽቱ ከልሳነ ወርቅ ከዓለም ሁሉ መምህር ከርዕሰ ሊቃውንት ከአምደ ብርሃን ከሐዲስ ዳንኤል ከእውነተኛው ሊቀ ጳጳሳት ከመምህር ወመገስጽ አባታችን ቅዱስ ዮሐንስ
ረድኤት፣ በረከት፣ ምልጃ፣ ፍቅር፣ ቃል ኪዳን አይለየን። አሜን። ይቆየን።